ቤተሰብ እንደ ጓደኛ ተምቹ እያደረገ ያለውን ነገር እንደታያችሁት። በነገራችን ላይ እንደ ጓደኛ የአሴር ጓደኛ እንደመሆኑ መጠን ለጓደኛው እየከፈለ ያለው መስዋዕትነትና ለጓደኛው እያደረገ ያለው እንደ ጓደኛ በጣም ደስ የሚል ነው። እውነት ለመናገር እኔ እንደነሱ አይነት ጓደኛ እስካሁን ድረስ አላየሁኝም። እስካሁን ድረስ በተመለከትኳቸው ድራማዎችም እንደነሱ አይነት በመካከላቸው ማንንም የማያስገባ ችግር ቢፈጠር ራሳቸው ተጣልተው ራሳቸው የሚፈቱ ማንም ሰው ጣልቃ ገብቶ በእነሱ መካከል የሆነ ነገር እንዳይፈጠር የሚያደርጉ በጣም ምርጥ ጓደኛሞች ናቸው። ነገር ግን ተምቹ ሀና ላይ እያደረገ ያለው ነገር እኔ አልወደድኩትም። ትናንትናም ብያለሁ፣ በዛሬውም ቢሆን አልወደድኩትም። ለምን ካላችሁኝ እስከዛሬ ድረስ አሴር ለሀና በጣም ብዙ መስዋዕትነት ከፍሏል። ብዙ ነገር አድርጎላታል። ማንም ሊያደርገው የማይችል ሁለቱም ለሷ ሲሉ ዋጋ ከፍለዋል። ነገር ግን ተምቹ አሁን እያደረገ ያለው ነገር ታውቃላችሁ። እስከ ዛሬ ድረስ አሁን ለሀናም ሆነ ለሀና ቤተሰቦች ሲያደርጉ የነበረው ልክ እንደ ጓደኛ ላይክ ተምቹ አሁን አሴር እንደሚያደርገው ለሱ ብሎ አሜሪካን ሀገር እንደቀረ ለሱ ብሎ ብቻ ብዙ ነገር እንዳደረገው ሁሉ ለሀና ቤተሰቦችና ለሀናም እያደረጉ ያሉት ነገር ወይም እያደረገ ያለው ነገር ተምቹ ላይክ እንደ አሴር መስሎ ነበር። ነገር ግን ኖ ተምቹ አሁን ትናንትና ምን አለው አሴርን መጀመሪያ እንሄድም ምናምን ተባብሎ አሴር አልሄድም ሲል ለምንድነው የማትሄደው? ምን ችግር አለ? የምናውቀውን ነገር እንመስክርና ሴትዮዋ ነፃ ትውጣ ተባብለው ነበር። አሴር በዛ ሰዓት እምቢ ብሎ ነበር። በኋላ ግን አሴር በራሱ ብቻውን ቁጭ ብሎ አስቦበት ምናምን ፖሊስ ጣቢያ ሄዶ ለፖሊሶቹ መናገር ያለበትን ተናግሮና ወይዘሮ ሜላትን ጠይቋት ተመልሷል። ያንን ነገር ስላደረገ ወይም ያደረገውን ነገር ለተምቹ ሲነግረው ግን ተምቹ ለምን እንደዛ አደረክ ነው ያለው። አይመለከተንም፣ ሂድና እንደውም የተናገርከውን ነገር ስህተት ነው፣ እኔ ተሳስቼ ነው እንደዛ ያልኩት፣ የማውቀው ነገር የለም ብለህ እንደገና ቃልህን እጠፍ እያለው ነበረ። ተምቹ ለጥቅም ነበር ማለት ነው ሲያደርግ የነበረው ወይስ ምን አስቦ ነበር? ያ እስከዛሬ ድረስ ያሳለፉትን ነገር ሁሉ ክዶ ከወይዘሮ ሜላት ቤት እንግዲህ ካስታወሳችሁ ከአንድም ሁለት ጊዜ 3 ጊዜ ምናምን ይሆናል ሄዶ ምግብ በልቷል። በደንብ ቁጭ ብድግ ብላ አስተናግዳቸዋለች አይደል እንዴ? ስለሷ መልካምነት ነው ሲያወራ የነበረው። አሁን ግን ምን ተገኘና ነው ግልብጥ ብሎ ግዴታ ለሀና ለአሴር ካልሆነች የእሷ ቤተሰቦች በሙሉ ገደል ግቡ ነገር ነው እንግዲህ እያደረገ ያለው እና እኔ አልተመቸኝም። እውነት ለመናገር እንደ ጓደኛ ለአሴር እየከፈለ ያለውን መስዋዕትነት በጎን በኩል ባደንቅለትም በሌላ በኩል ግን ሀናን እንደዛ እያደረገ ስላለው ነገር እኔ አልወደድኩለትም። እናንተ እንዴት አያችሁ ቤተሰብ? እኔ እስከዛሬ ድረስ ተምቹን በጣም ነበር የምወደው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስጀምሩ ላይክ በማድረግ ጀምሩት። ሀሳብ አስተያየት ካላችሁ ማካፍሉኝ። እንደገና ደግሞ ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለ አሴር እና ስለ ተምቹ ነው ዛሬ ሰፋ ባለ ጉዳይ የምንወያይበት ማለት ነው። እናንተም ሀሳብ አስተያየት ካላችሁ እንድታካፍሉኝ እፈልጋለሁ። እንግዲህ ሀና እኔ በነገራችን ላይ ሀኒቾ ለአሴር ብትሆን በጣም ደስ ይለኛል። አሴር ለሀና ሲል ብዙ መስዋዕትነት ከፍሏል። ብዙ ነገር አድርገዋል። ተምቹም ቢሆን ብዙ ነገር አድርጓል። ግን ጅማሮውን የጀመሩት እነሱ ናቸው፣ የሰረቁት እነሱ ናቸው። ስለዚህ ወደ ትክክለኛው ህይወት የእውነት ጭንቅላት ኖሯቸው ወይም ደግሞ አስበውበት ከሆነ ወደ ነበረችበት ለመመለስም የእነሱ ዋጋ ያስፈልግ ነበር። አድርገዋል፣ የሚደረገውን አድርገዋል። ነገር ግን ሀናን አሁን በግድታ አሴርን ካልወደድሽና ከአሴር ጋር ካልሆንሽ እገልሻለሁ፣ እንኳን አይደለም ከሌላ ወንድ ጋር ልትሆኝና ሌላ ወንድ ቀና ብለሽ ካየሽ እገልሻለሁ እያላት ነው። ተገቢ ነው ብላችሁ ታምናላችሁ? እሺ እንደዛ ለጓደኛው ዋጋ ቢከፍልም እንኳን ቢያንስ የሀናንም ስሜት መጠበቅ አለበት። ይች ልጅ በፊት ያው ከሷ ጋር ብዙ ዋጋ ቢከፍሉም ብዙ ነገር ቢያደርጉም ነገር ግን አሴር አልነገራትም፣ እንደሚወዳት አልነገራትም፣ እንደሚያፈቅራት አልነገራትም። ለምን አልተናገሩም? አብሮ የመሆንና የለመሆን እኮ የፈጣሪ ጉዳይ ነው የሚሆነው፣ ወይም የፈጣሪ ውሳኔ ነው የሚሆነው። ነገር ግን ነግረዋት ቢሆን ኑሮ የፈለገ ጭንቅ ውስጥ ብትሆን እንኳን ልታስብ ትችል ነበር። እንዲሁም እንደዛ ስለሚወዳትና ስለሚያፈቅራት ለእሷ ሲል የሚያደርገውን ነገር እያሰበች የባስ ትጠጋው ነበር፣ ታፈቅረው ነበር። አልተናገረም። በልቡ ተሸክሞ ቁጭ ብሎ ምን ታደርገው ታዲያ? ሰው ናት ይች ልጅ። በቃ ወደደች፣ አፈቀረች፣ ምን ታደርግ?
አሁን እኮ ጭራሹንም እዝራን እያሰበች ነው ያለችው። ቤተሰብ ካያችሁ እዝራን አፈቀኝ እያለች ነው ያለችው። ሶ ይሄ አሁን ተምቹ ያደረገው ነገር እኔ በበኩሌ በጭራሽ አልወደድኩለትም። እውነት ሀናን እየጎዳት ነው ያለው። ሀና አትደሰች የተባለች መስል የሆነ ትንጥዬ ነገር አልፋ ሌላ እንደገና የሚያሰናክላን ነገር ይገጥማታል እና እኔ ተገቢ ነው ብዬ አላስብም። እንግዲህ በዛሬው ፓርት ላይ ምናልባትም ፓርት 21 ላይ ማለት 121 ላይ ሰላም አሴርን ታገኘዋለች። ሰላም አሴርን አግኝታ እንግዲህ ታናግረዋለች። ያው ሰላም እንደምናውቀው ሁላችንም ወደኋላ የምትል አይደለችም፣ የምትጎተት አይደለችም። መናገር ያለባትን የምትናገር፣ ማድረግ ያለባትን የምታደርግ፣ ማንንም የማፈራና የመሰላትን ነገር የምታከናውን ጎበዝና ቆራጥ ሴት ናት። ስለዚህ አሴርን አግኝተዋለች። አሴርንም እንግዲህ ታገኘውና ያው አጠገቧ እንዳይደርስ አርፎ እንዲቀመጥ እሷ የምትወደውና የምታፈቅረው እንዳላት ያው ከዚህ በፊት እንደነገረችው ትነግረዋለች። በቃ አርፎ ይቀመጣል። ይሄ የተምቹ እምቡር ግን እኔ በጭራሽ አልወደድኩትም። ወደ ቤተሰቦች እውነት ነው የምላችሁ። ራሱ ባለቤቱ ተዋት በቃ አለፈ እኮ ያለፈ ነገር እንግዲህ ምንም ሊደረግ አይችልም እያለው እያለ በጭራሽ ሀና ያንተ ካልሆነች እኔ ሞቼ እገኛለሁ። አረ በጭራሽ አይደረግም። ሼም ነው ደግሞ በግድ ውደዱኝ ማለት በጣም ከባድ ነው። ሳትወደውና ሳታፈቅረው ከአሴር ጋር ትኑር ማለት ይሄ ደግሞ ሌላ ወንጀል ነው። ሌላው እንግዲህ የወይዘሮ ሜላት ጉዳይ ነው። ወይዘሮ ሜላት ምናልባትም በአሴር እና በተምቹ ምክንያት ደግሞ እዛ እስር ቤት ልትማቅቅ ትችላለች። ገብቷችኋላ? ምክንያቱም አሁን ተምቹ ሂዶ ካልመሰከረ፣ ተምቹ ሂዶ እውነታውን ልክ እንደ አሴር ካልተናገረ ከባድ ነው የሚሆነው። ምክንያቱም ፎቶ የሰረቀው እሱ ነው። ከስር ከስር ሲከታተል የነበረው እሱ ነው። ከእርግብ ጋር የነበረው ግንኙነት እሱ ነው። ከዛ ቤት ገብቶ የነበረው እሱ ነው። ስለዚህ የእርግብ ጓደኛ የነበረው እሱ ነው። ስለዚህ አሴር ተምቹ ሂዶ ካልመሰከረና ተምቹ ሂዶ ቃሉን ካልሰጠ አሁንም ወይዘሮ ሜላት እዛው እስር ቤት መማቀቋ የማይቀር ነው። ውድ ቤተሰቦች ያው አሁን ወይዘሮ ሜላት ምናልባትም ነፃ የምትወጣው እንግዲህ ሜሮንና ያ ወይዘሮ ባዩሽን የገደላት ሰውዬ እንግዲህ በኢትዮ ቴሌኮም መረጃ ምክንያት ከነሱ ከደረሱባቸው ወይዘሮ ሜላት ነፃ ልትወጣ ትችላለች እንጂ ያለበለዚያ ግን በአሴርና በተምቹ ምክንያት ምናልባትም በድጋሚ እስር ቤቱ መራዘሙ የማይቀር ነው። ነገር ግን እንግዲህ ወደፊት ወይም ደግሞ በዛሬው ፓርቲ የምናየው ይሆናል። በነገራችን ላይ ውድ ቤተሰቦች ድራማው እያለቀ ነው። ምንም የቀረው ነገር የለም። በተለይ እንግዲህ የኢትዮ ቴሌኮምን መረጃ ይዘው እነዛን ሁለት ተፈላጊ ሰዎች ካገኙ እንግዲህ ሜሮን እንዳያችሁ ካስታወሳችሁ ወይዘሮ ባዩሽን ሲገላት ቪዲዮ ቀርጻለች። ስለዚህ ያ ዋናው ሰውዬ ከተያዘና ከተገኘ ወይዘሮ ሜላት ያለምንም ማቅማማት ትለቀቃለች ከእስር ቤት ማለት ነው። ስለዚህ ውድን የተከበራችሁ ቤተሰቦቼ እኔ ተምቹን እንደታያችሁት ነው። ተምቹን እንዴት አያችሁት? ማድረግ ነበረበት ወይ? በዚህ ደረጃ ሀናን ከቤቷ ድረስ ሂዶ ማስጨነቅ ነበረበት ወይ? አንገቷን አንቆ እገልሻለሁኝ ያለበለዛ እኔ ሰው አላልሆንም፣ ለአሴር ካልሆንሽ ትሞቻታለሽ ማለቱ እኔ ተገቢ ነው ብዬ በጭራሽ አልልም። እንግዲህ ያው ሀና ደግሞ ከምናሴና ከሰላምዬ የምትደብቀው ነገር የላትም። ለምናሴም ነግራው ነበር። ምናሴ እንዴት እንደዚህ ይሆናል? እኔ ያለውኝ ቤት ድረስ ደፍሮ መጥቶ እንዴት እንደዛ ይልሻል? ፍቅር እኮ ስሜት እንጂ በዘፈቀደ የሚደረግ ነገር አይደለም እያለት ነበር። እሷ ደግሞ ያው የተለመደውን ራሷን መውቀሷን ቀጥላበታለች። እኔ ነኝ ስህተተኛ፣ እሱ ለእኔ ሲል ብዙ ዋጋ ከፍሏል። አዎ አሴር ብዙ ዋጋ ከፍሏል። ተምቹም ቢሆን እንደዛው። ግን ደግሞ ፍቅር በጥቅም መሆን የለበትም ማለት ፍቅር አላርል በውለታ መሆን የለበትም። ፍቅር በውለታ ከሆነ በጣም ከባድ ነው የሚሆነው። ገብቷችኋል? አሴር ቀደም ብሎ አሳውቋ ቢሆን ኑሮ ይሄ ነገር ባልተከሰተ ነበር። ነገር ግን አሁን ሌላ ወዳ ሌላ ፍቅራ ልቧ ለሌላ ሰው ሆኖ ካለቀ በኋላ ነይ ተመለሺ፣ ሙቼ እገኛለሁ፣ ይሄ ሁሉ ነገር ሲደረግልሽ የነበረው ላንቺ ብለን ነው እንጂ ማለቴ ያው አሴር ስለሚወድሽና ስለሚያፈቅርሽ እንጂ ለጽድቅ ብለን አይደለም። ያው ሁሉ ዋጋ የከፈልነው ሁሉንም ነገር ትተን እኮ እኔ ራሱ ወደ አሜሪካን ሀገር መሄድ የሚገባኝን ወይም አሜሪካን ሀገር የሚያልን ነገር ትቼ የቀረሁት አሴር ስለሚወድሽና ስለሚያፈቅርሽ ላንቺ ብለን ነው እንጂ ለሌላ አይደለም። ስለዚህ ለአሴር ካልሆንሽ ለማንም አትሆኝም። ሰዓት ከባድ ነው ቤተሰብ፣ የእውነት በጣም ከባድ ነው እና
እኔ ተምቹ አልተመቸኝም። እንግዲህ እናንተ እንዴት እንዳያችሁትና ሀሳብ አስተያየት ካላችሁም እንድታካፍሉኝ እፈልጋለሁ። ውድና እየተከበራችሁ ቤተሰቦቼ ቻናሉን ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን። ከልብ ነው የማመሰግነው አብራችሁን ስለቆያችሁ። የተከበራችሁ የተወደዳችሁ የምወዳችሁ የማፈቅራችሁ ውድ ቤተሰቦቼ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። አረ ደግሞ በደቡብ ክልል በኩል የሆነ አዲስ በሽታ መጥቷል ምናምን እየተባለ ነው። ፈጣሪ ሆይ መቼም ዘንድሮ ኢትዮጵያ አምጥቶባታል ትላላችሁ። ግማሹ በጦርነት ግማሹ በስደት። አቤት አምላኬ ሆይ ማርያምን፣ አሁንስ ሀገራችን ሰላም ሆና ህዝቡ ሰላም ሆኖ የሚኖርበት ቀን ጊዜ ነው ናፍቀኝ። ልደታ ማርያምን በስደት ስንት ወጣት አለቀ። በተለይ በአረቡ ዓለም ጌታ በየመንና በሳውዲ ድንበር ስንት ወጣት እያለቀ መሰላችሁ? እንጃ ብቻ ከባድ ነው እና ፈጣሪ ሀገራችንን ሰላም ያደርግልን፣ መልካሙን ጊዜ ያምጣልን። እናንተን በያላችሁበት ፈጣሪ የጠብቃችሁ፣ ሀሳባችሁን እቅዳችሁን ድንግል ማርያም እየታሳካላችሁ። ባባይ ውድ ቤተሰቦቼ